ናቴና የኪራ ሽምግልና እንግዲህ አባባ ጋር ሊሄዱ ነው ማለት ነው። በጣም ነው ደስ የሚለው። ናሆም ይሄዳል፣ ኤኒም ይሄዳል። የናሆም አባት ሌላም ሰውዬ አለው ማለት ነው። እንግዲህ ሽማግሌዎቹ ፏፈች ብለዋል። ጽናትዬም በዚህ በምታዩት መልኩ እንግዲህ ፈገግ ብላለች። ሶሲም ደግሞ እንግዲህ እንዳያቸዋት ሻንጣዋን ሸክፋ መታለች ማለት ነው። እንዳታደናቅፈው ብዬ ነው የምፈራው። ምክንያቱም ኪራን ለማሳሳት የማታደርገው ጥረት የለም። አንዱን ሲሉት አንዱ ይመጣልና እኔ ሰራተኛዋን ራሱ አላመንኳትም ማለት ነው። ምክንያቱም ቤቲ አለመምጣቷን በምንም እርግጠኛ አይደለንም። ምክንያቱም ቤቲም ትመጣለች ሶሲ ከመጣች ማለት ነው። እና በዚህ መሀል እንግዲህ ሰርጋቸው እንዳይበላሽ ደራሲው እባክህን የጽናትና የኪራ ሰርግ አሁን ያው መበላሸት የለበትም ብዬ አስባለሁኝ። እንግዲህ አባባም አንድ ልጄን እናትሽ ብትኖርልሽ ኖሮ እኔም ሞቼ እሷ ብትኖርልሽ ኖሮ ተው አባዬ እያለችው ነበር ማለት ነው። ጽናቴም እንግዲህ ከአክስቶቿ ጋር ጸብ ናት፣ አይነጋገሩም። እሳቸውም ጽናትን አስፈቅደው አክስቶችሽን አባባም እንግዲህ ጽናትን አስፈቀዷት ማለት ነው። አክስቶችሽን ልጥራቸው ወይ ያስደስትሻል ወይ እንዴት ነው ሲሏትም አባዬ ምንም ችግር የለውም ይምጡ፣ አንተ እንድትከፋብኝ አልፈልግም። የፈለጉትን ነገር ቢናገሩም እችላቸዋለሁ። አንተ ብቻ ደስተኛ እንድትሆንልኝ ነው የምፈልገው። አይ የኔ ልጅ አንቺ እኮ አንድ አይኔ ነሽ። ስለዚህ በአንቺ የሚመጣብኝን ሰው ሁሉ አልፈልገውም፣ ግን ደግሞ ከጎኔ እንዲቆሙ እፈልጋለሁ። ዘመድ የላትም ወይ እንዳትባይ፣ ስለዚህ እንዲመጡ ሲላት ይምጡ አባዬ ብላ አለችው ማለት ነው። በዛብህም እንግዲህ ትናንትና ወዲያ ወዲህ ሲያንገላታት ብሎ በመጨረሻ አፈሩን ዛቅ አርጋ አይኑ ውስጥ ሞልታ አመለጠችው። ጎበዝ ናት። ምክንያቱም በዛብህ እሷን ይዞ ሰርጓን ሊያጨናግፍባት ነበረ። እንግዲህ አባትሽ አንገቱን ሲደፋና ሰው ሲስቅበት ማየት ነው የምፈልገው እያላት ነበረ። እሷም ደግሞ ምን አይነት ጨካኝ ነህ? ቆይ እኔ ከአንቺ ምንም አልፈልግም፣ ሚስት ያለችበትን ብቻ ጠቁሚኝ ሲላትም ሚስት ያለችበትን ብነግርህ እንኳ አትፈታኝም፣ ስለዚህ አልነግርህም አለችው። እሱም እዚሁ ታስረሽ ከጅብ ጋር ትቀመጫለሽ ብሎ ሲዝት እንግዲህ በመጨረሻም እግሬን አሞኛል፣ እጄንም አሞኛል፣ ፍታኝ አለችው። እሱም ደግሞ እዚሁ ጋር ታስረሽ ስለምትቆይ ሂጂ እዛ ጋር ሸንተሽ ነይ ልብስሽ እንዳይበላሽ ብሎ ፈቶ እንትን ሲላት እሷ አፈሩን ዛቅ አደረገችና አፈሩን አይን ውስጥ ሙልት አደርጋ ያው አመለጠችው ማለት ነው። አባባም በጣም በጭንቀት ነበሩ። ልጄ ምን በላት፣ ልጄ ምን ወሰዳት እያሉ በዛብህ ደግሞ በአንድ በጎን እሱ ራሱ አግቷት እዛ ሄዶ አባባ ጋር አይዞት ትገኛለች እንግዲህ ምን ዋጋ ያለው እያሉ እያጽናኑት፣ ነገር ግን ያው እሱ እንደያዘ ሲያውቁ አባባ ሄጄ ገለዋለሁ፣ ሄጄ እንደዚያ ያደርጋለሁ፣ አባዬ ተው እንጂ አባዬ ለእኔ ማስብልኝ እንጂ ከማንም ጥጋበኛ ጋር እንደገና ደግሞ ብላ ከለከለችው ማለት ነው ጽናቴ። ኪራዬም እንግዲህ በቃ ያልጠራው ሰው የለም እንግዲህ ከሳክ ወፈርክ እያሉ እነ ናሆሜ ሙድ እየያዙበት ነው። እነሱም ናሆምም እንግዲህ ያወልቃል፣ ይለብሳል፣ ልብሱን ይለካል። ይሄንን ለብሰው አትሄድም፣ ይሄንን ለብሰ ከሄድክማ እኔም አብሬ ነው የሚሄደው፣ ምክንያቱም እንደዚህ ቆንጆ ሆነህማ ብቻህን አልልክህም እያለች ምርዬ ጆከርና ሰንዬም ደግሞ እንግዲህ ይጣምራሉ ብዬ አስባለሁ። ያው ከሆናቸው ካሁኑ ያው ካብል ይመስላሉ ማለት ነው። ምክንያቱም አጋጣሚ ሰዎችን ያገናኛልና በስፒድ ምክንያት ተገናኙ። ያው ጆከር ከእሷ ጋር ነው ያለው አሁን ላይ ማለት ነው። እንግዲህ ሶሲ ሻንጣዋን ሸክፋ መጣች እነ ኪራ ቤት። ሰርጉ እኮ ደርሷል። በእርግጥም ሆቴል ማረፍ ትችይ ነበረ። እዚህ ቤት ግን አንድ ነገር አደርጋለሁ እንደ በፊቱ እሆናለሁ ብትይ ነግሬሻለሁ። አይ ከእነዚህ ሰዎች ጋር እዚህ ቤት ውስጥ ተስማምቼ አልቀመጥም የምትይ ከሆነ ደግሞ ሰርጉ እስከሚደርስ ድረስ ሂጂ ሆቴል ድረስ። እንዴ እኔ እኮ ተለውጫለሁ። ቆይ ለምን? አይ ከተለወጥሽማ ቁጭ በያ። እንደዚህ ነው እንደመለወጥ ዘው ብለሽ እየገባሽ ይቅርታ አላደረክልኝም እንዴ? እኔ ይቅርታ ባደርግልሽም ባላደርግልሽም በዋናኝነት ግን ጽናትን ነው ይቅርታ መጠየቅ ያለብሽ ሲላትም እንዴ አንተን ከጠየቅኩ አይበቃም እንዴ የምትለውም አይ ተበዳዩ እሷ ስለሆነች እሷን ነው ይቅርታ መጠየቅ ያለብሽ ሲላት እንግዲህ ፊቷን ክስክስ አደረገችው ማለት ነው። እዚህ ቤት ሰራተኛ ኮተት መሰብሰብ ይወዳል ኪራ ምናምን ስትል እንግዲህ ኪያ በጥፊ አራሰችልኝ ማለት ነው። ደህና አድርጋ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። እንግዲህ የኪራና የጽናቴ ሰርግ ተቃርቧል ማለት ነው። ቀጣይ በዋናነት ነገ ይመስለኛል ሽማግሌው እንግዲህ ዛሬ ተልከዋል።
አባባም እንግዲህ በጉጉት እየጠበቁ ነው። ጽናቴም ግን ውስጤ እየፈራብኝ ነው። አባዬ እባክህ ጸልይልኝ። አሁንስ ምንም ነገር እንዲያደናቅፈን አልፈልግም። ኑሯችን ህይወታችን በመከራ እየተሞላ ነው የኔና የኪራ። ስለዚህ አባዬ እንደምንም ብለህ ጸሎት አድርግልን። አሁን በመሀላችን ምንም ነገር እንዲፈጠር አልፈልግም እያለች የኔ ልጅ አትፍሪ፣ ጸሎት አድርጊ፣ ምንም አይመጣም እያለች እሷ ግን የሚመጣውን ነገር ቀድማ ነው የምታውቀው በነገራችን ላይ ና እሷ እንግዲህ እንደዚህ እያለች እያለ ወይዘሮ ሶስና መጣች ማለት ነው። ሶስና እንግዲህ ከዲሲ ነው የመጣሁት ከአሜሪካ እያለች ድንቄም አሜሪካት አይ ተመጻደቀችባቸው። ኒናም አታውቃትም ነበር ከዚህ በፊት እዛ ላይ ማለት ኒና አልነበረችም። ሶሲ ያኔ ቤቱን ያመሰች ጊዜ እንግዲህ ቤቲ ትመጣለች ማለት ነው። ቤቲን እንኳን ታውቃታለች፣ ትመጣለች። ታያላችሁ ቤቲ ታስራ ነው ያለችው። በእርግጥም ግን እንግዲህ አሁን ለሰርጉ ትመጣና በጠብጥ የሆነ ወይ ነው እዚህ ጋር ወይ የቤቲ እናት ተንኮል አስባ እንዳትመጣ የሚለው ነገር ብቻ በጣም ነው የሚያስጠላው። እንደዛ ከሆነ ደራሲው አሁን ላይ አስተካክለው ማለት ነው። ምክንያቱም ጽናትና ኪራ አሁን አንድ ላይ መሆን አለባቸው እንዴ! በጣም ብዙ መከራና ውጣ ውረድ አሳልፈዋል። አሁን ደግሞ እንግዲህ የደስታቸው ጊዜ ነው። እንደዛ ብዬ ነው የማስበው። የው እኔ አሁን አንድ ነገር ምንም ነገር ኮሽታ አልፈልግም። ሁላችሁም እዚህ ቤት ስሙኝ፣ እያንዳንዳችሁ ተስማምታችሁ የምትኖሩ ከሆነ ኑሩ፣ አለበለዛ ግን ሁላችሁም ጠርጌ ነው የማውጣችሁ ከዚህ ቤት። አንቺም ሳትቀሪ ሰራተኛዋን ማለት ነው። አንቺ ራስሽ አኳኋንሽ አላማረኝም። ምንድን ነው ጆሮ የምትጠቢው? ስራ አይደል እንደመጣሽው ወይስ የሆነ ተልኮ አለሽ? አላት ኪራ። የምን ተልኮ አላውቅልሽም፣ ግን ስራሽን ምሰሪ ከሆነ ስሪ አርፈሽ። እኔ የውልሽ ወደዛ ወደዚህ የሚል በሰው መሀል ጣልቃ የሚገባን ሰው አልወድም። ስለዚህ ስራሽን አክብረሽ መሰሪ ከሆነ ስራሽን ስሪ፣ አለበለዛ ግን ይኸውና መንገዱ አላት ማለት ነው። እሷም ደግሞ እሺ ብቻ ነው የምትለው። ነገር ግን ጽናት የሚባል ስም ስሰማ እንደ ወፍ ነው የምትዘለው ማለት ነው። ለምን እንደሆነ አላውቅም። እርግጠኛ ነኝ ይቺ የቤት እናት ነች ላከቻት ልጅ፣ እመኑኝ ማለት ነው። ምክንያቱም ጽናት ይገርማል አጋጣሚ እያለች ነው ማለት ነው። እና እንግዲህ አላውቅም ጽናት ነች እንደ ሚስት ስትለው ስሟ አዎ ምን ነው ታውቂያታለሽ እንዴ ስላት አይ እንደው አጋጣሚው ገርሞኝ ነው። ምን ይገርምሻል ታዲያ? አርፈሽ ስራሽን ስሪ፣ እንደዚህ ጣልቃ የሚገባ ሰው ምናምን ነገር አልፈልግም አላት ኪራ። ኒናዬም ደግሞ ወይኔ ኒና አሁን የት አባቴ ሊሄድ ነው ደግሞ? ይህች ልጅ መታ እንጀራ ገመዴ ልትበጥሰው ነው አይደለ ከዚህ ቤት? ቆይ እኔ መቼ የቤቱ ስራ አልሰራም አልኩ? ለምን ሌላ ሰራተኛ አመጣ? እያለች እንግዲህ ኒና ብቻዋን እያወራች ነበረ። ኪራስ ለምን አመጣ ሰራተኛ? ይህንም ጥያቄ ነው ይሄ ነገር። ምን አስቦ ነው ሰራተኛ ያመጣው? ምክንያቱም እስከ ዛሬም ስትሰራ የነበረችው ኒና ናት። ሰራተኛም ከፈለገ ከሰርጉ በኋላ ይደርስ ነበረ። አንዳንድ ጊዜ አላቅም ብቻ ሰርጋቸው በሰላም እንዲያልፍ እንግዲህ ሁላችሁም ምኞታችን ነው ማለት ነው። ምክንያቱም አላቅም ከዚህ በፊት እንደዛ ተደግሶ እናቱ ሞተች። በዛው እንግዲህ ነገሮች ተወሳሰቡ፣ ብዙ ነገር ሆነ። ቤቲ በጠበጠቻቸው፣ በዛው ቀረ ሰርጉ ማለት ነው። አሁን ደግሞ እንግዲህ አባባ ጋር ሽማግሌዎች ሄደዋል ዛሬ። ነገ እንግዲህ አዲስ ነገር ይዘው እንደሚመጡ አልጠራጠርም። ነገር ግን አላውቅም ጽናትዬ ቆዝም ብላለች ማለት ነው። በጣም ቆዝማለች። ግን ዴቭን የመሰለ ወንድም ደግሞ ስለሰጣት እውነት በጣም ነው የሚያጽናናት። በእርግጥም በፊት የወዳት ነበረ። ዴቭ ጽናትን ነው የማገባው እያለ ሲያወራ ጽናት ፍቅረኛ እንዳላት አያውቅም ነበር። እንግዲህ ኪራ ገጠር ከሄደ በኋላ ነው ሁሉንም ነገር ያወቀውና የሆነ ሰዓት ላይ ኪራና ጽናት አንድ ላይ ቁጭ ብለው ከዛ እንደዚህ ይሆናል አይደለ? ሌላ ለየት ያለ ነገር ዴቭ እሱን ሳይ በጣም ተናደደና ጽናት ምን እያደረግሽ ነው ብሎ ብው አለ። ከዛ በኋላ ምን አደረግኩ ስትለው ቆይ እንዴት ነው አንድ ከማታውቂው ሰው ጋር ይሄን ያክል መቀራረብ ሲላት፣ እንዴ ይሄ እኮ ፍቅረኛዬ ነው አለችው። እጮኛዬ ነው ስትለው ምን አለ ዴቭ። በጣም ተናደደ፣ በጣምም ደነገጠ። ከዛም ዘሎ ወጣ። አዎ ዴቭ ይሄ እኮ የኔ ፍቅረኛ ነው ምናምን አለችው። እና ኬራ እንግዲህ በጣም ደስተኛ ነው ማለት ነው አሁን። ምክንያቱም ከጽናት ጋር አንድ ላይ የሚሆንበት ጊዜ ተቃርቧል። ምክንያቱም ብዙ ጊዜ ተራርቀዋል፣ ብዙ ነገሮች በመሀላቸው ተፈጥሯል። አሁን ደግሞ እንግዲህ ያ ሁሉ ነገር አልፎ ልበል እንጂ መቼም
ሰርጉ ካለፈ በኋላ ወይ ሰርጉ በስነ ስርዓቱ ካለቀ በኋላ ነው እንጂ የማወራው። በእርግጥ ብዙ ነገር አለ ማለት ነው። እኔ ሶስና መምጣቷ ብዙም አልተመቸችኝም። እንደ በፊቱ የሆነ ነገር አድርጋው እሱ ያው ይታለላል፣ በትንሽ ነገር ነው የሚሸወደው እና ኪራ የሆነ ነገር አድርጋ አሁንም ደግሞ ሌላ ነገር እንዳታመጣ ብዬ ፈርቻለሁ። ግን ደግሞ እንግዲህ ፈጣሪ እሱ ያሳምርላቸው። ጽናትንም ከዛ ከበዛብህ ጋር አሹልጎ ወደዚህ ያምጣት። እውነት ሚስቴ ያለችበትን ካልነገርሽኝ ሰርግሽን አዘን ነው የማደርግልሽ። ታያለሽ፣ እኔ በዛብህ አይደለውም ከምላሴ ላይ ጸጉር ይነቀል፣ ያንን አባትሽን በፊትሽ ክልትው ነው የማደርግልሽ እያላት ነበረ ማለት ነው። እሷም ደግሞ እባክህን ተወንኛ፣ በቃ እኛ በማናውቀው ነገር አትውቀሰን፣ አትጠይቅን፣ አጨቅጭቀን፣ ምንም የምናውቀው ነገር የለም ስትለውም ታውቂያለሽ፣ ሁሉንም ነገር ታውቂያለሽ፣ ስለዚህ እውነታውን ተናገሪና እኔም ደግሞ ከህይወታችሁ ውስጥ ልውጣላችሁ አላት ማለት ነው። አላውቅም አልኩ እኮ አሰማኝም እንዴ ሰውዬ፣ ምን ሆነሃል? ቆይ ምን አድርጎ ነው የምትለን ስትለው ሚስቴ ያለችበትን ያችን ጨበሪያም ተከትላ አይደለ ሄደችው። ያቺ ጨበሪያም ደግሞ ያለችበትን አንቺ ታውቂያለሽ፣ ስለዚህ ሁሉንም ነገር ተናገሪ አላት። እሷም ደግሞ አልናገርምም አላቅምም አለችው። ዴቭንም ስጠይቀው ዴቭም እንደዛው ነው የመለሰለት። አቶ ተሾመ እንግዲህ እሱ ሚስቱን እንደቀማው የሚያውቀው ጉዳይ የለም። እሷ ለተሾመ ደውላ በቅርቡና እኔና አንተ አብረን አንድ ላይ እንኖራለን፣ ከዛ ከሰካራም ሰውዬ ጋር ተመልሼ አንድ ቤት መኖር አልፈልግም፣ ስለዚህ ተሽዬ እናልኝ ብላ እንግዲህ ደውላለት ነበረ ማለት ነው። እንግዲህ ተሾመ በፍቅሯ እፍ አለና እህሉን ከነማሳው ሸጦት ቤቱንም ለሰዎች ሰጥቶ መሰለኝ እንግዲህ ወደ ከተማ ሸክፎ ተነስቷል ማለት ነው። ትናንትናም አቶ በዛብህ ሀይ የሆነ ተረት አለ። አሁን ለማንኛውም ተረቱ ይቆየኝና ገንዘብህ የያዝካት ፍራንክ ስታልቅ ተመልሰ መምጣት አይቀርም። ለማንኛውም ቤቱን ለሌላ ሰው ወይ ማከራየት ወይ ደግሞ ስጦታ ባሰጥም ጥሩ ነው ብዬ አስባለሁ። ነገ ጠዋት እንደምትመጣ ስለምታወቀኝ ነው። አይ አታስብ፣ ከአሁን በኋላ ወደ ገጠር ተመልሼማ አልመጣም፣ ኑሮዬ እንዳለ አዲስ አበባ ነው አላቶ ተሾመ። እሱ ሚስቱን ሊቀማው እንደሆነ አላወቀም ማለት ነው። ግን እዚህ እነ ጽናትን ያደርቃቸዋል። እንግዲህ አባባን የሆነ ነገር አደርጋቸዋለሁ እያለ ጽናትን እያስፈራራት ይገኛል። አቶ በዛብህ ምን አይነት ሰውዬ እንደሆነ አላውቅም። በዛብህ የሚባል ሰው ከዚህ በፊት ኪራን እንደዛ አሳሩን ሲያበላው ከርሞ ኪራ ወደ ከተማው ተመልሶ መጥቷል። አሁን ደግሞ እዚህ ያዙ ይልቀቁኝ ይላል ማለት ነው በዛብህ ተብዬው። እንግዲህ መጨረሻው ይመር፣ እኛም ደግሞ እንግዲህ በደስታቸው የምንደሰት እንሁን ማለት ነው። እውነት ኪራና ጽናት እንግዲህ አላውቅም ብቻ እስቲ